ባለፈው በጀት ዓመት አስበነው ከእናንተ ጋር መገናኘት አቅቶን ሳንፈጽመው የቀረን በ2018 በጀት ዓመት ደግሞ መፈጸም አለበት ብለን በቅድ ያዝነው ይሄ ድልድይ ነው። ይሄ ከተማ ትልቅ ከተማ ተመስርቷል። በጣም ትልቅ ከተማ ተመስርቷል። ከመጀመሪያው ጀምሮ አስታውሳለሁ በ2011 ወር 12 ደንበጫ ለሁለት ተከፈለች የሚል አንድ ድረገጽ የተጻፈ ነበር። ደንበጫ ለሁለት ተከፈለች ብሎ ይሄ ምን አይነት ከፍተኛ ናዳ እንደሆነና ደንበጫ ለሁለት እንደምትናድና አይደለም ለዚህ ለሲሶ መስክ ትምህርት ቤት አይደለም ለከንቲባውም ለከንቲባ ጽፈት ነው ደግሞ ለከተማ አስተዳደር አጠቃላይ ለከተማውም ከፍተኛ ናዳ እንደሚፈጥርና ከተማውን ለሁለት ከፍሎ ሊያጠፋው የሚችል ናዳ እንደነበረ የሚጻፍ አንድ ድረገጽ ነበር የሚጽፍና የሚያትት። አሁን እውነቱን ለመናገር ለአንዳንድ ግለሰቦች ድርጅቶችና ለአጠቃላይ ማህበረሰቡ በጣም ክብር ምስጋና ይገባዋል። አብዛኛውን አድናችሁታል። በተለይ ደግሞ ቅዱስ ጊዮርጊስ ቤተክርስቲያን ምዕመናን እዚያ አካባቢ የሚጠቀሙት ጸበልተኞች እና የሃይማኖት አባቶች በጣም እያስተባበሩ በደሉን መልሰውታል። ይሁንምና ሰስቴን እንዲያደርግ ባለበት እንዲቀጥል ነው እንጂ ለመድፈን የሚያስቸግር ነገር ነው ያለው። እንደምታዩት ክረምት ላይ ለመንቀሳቀስ አይደለም ማቴሪያል ጭኖ ቤት ለመስራት ድንጋይ ለማስገባት ሌሎችን መኪና ገብቶ ለመንቀሳቀስ ማህበረሰቡ በእግሩ ወጥቶ ለመግባት የሚያስቸግር ገደል ያለበት ሁኔታ ነው ያለ። ይሄ ድልድይ በግለሰብ የሚሰራ አይደለም፣ ትልቅ ድልድይ ነው። ትልቅ ገደል ነው። መሬቱ ደግሞ ተንሸራታች ነው፣ ጥቁር አፈር ነው። ከፍተኛ ወጪ የሚጠይቅ መስሎ ይታየናል። ስለዚህ አምና ላይ ቅድም እንዳልኳችሁ አስበነው የቀረ ክብር ምስጋና ይግባቸው እንዳልካቸው በተደጋጋሚ ኮሚቴዎችን ይዞ ነው ጋር ይመላለሳል። አምና 2-3 መጥቷል። ዘንድሮም አንዴ 2 መጥቷል። እነሱ ጋር ተነጋግረን የከተማና መሰረተ ልማት ጽሕፈት ቤት ኃላፊዎችና ቡድን መሪዎችና እንዲሁም ጠቅላላ አመራሩ ጋር ተነጋግረን እኛ የተወሰነ በከንቲባ ኮሚቴ አጽድቀን ያዝነው በጀት አለ። ምንድነው እኛ ያሰብነው ልክ እንደ ሌሎች ድልድዮች ማህበረሰቡ 30% ይሸፍን፣ እኛ 70% እንሸፍናለን።